ሰበር ዜና ታህሳስ 6 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎንደር የሀብቴ ወልዴ ጦር ተአምር ሰራ። በመቶዎች የሚቆጠሩ የብልጽግና ጦር ሲደመሰሱ በርካታ ወታደሮችን ጨምሮ ኮሎኔል በፋኖ ተማርኳል። የብልጽግናን ታንክ ማርከው ወደ ገደል ለቀውታል። በጎንደር መተማ ፋኖ ታሪክ ሰርቷል። ዝርዝር መረጃ ይዘናል። በሌላ በኩል በወሎም እንዲሁ በበርካታ ቀጠናዎች ለአስጨራሽ ውጊያ ሲደረግ ፋኖ ጋሸና በመግባት ታላቅ ድል ተጎናጽፏል። የአገዛዙ ሰራዊት የሬሳ ክምር ሆኗል። ዝርዝር ከቦታው ይዘናል። ሽጉጤን ጣለው በሚለው ንግግራቸው የሚታወቁት አገኘው ተሻገር ኢትዮጵያ ትፈርሳለች እንጂ ስልጣን አንለቅም ስለማለታቸው የምንመለከተው ሌላኛው ጉዳያችን ነው። ወዲህ ደግሞ ብልጽግና ሰሜኖቹን ለማጥፋት በሃይማኖት ዘርፍ እየሰራ ያለውን አጀንዳ እንመለከተዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ሰሜኑን የማውደም የኦሮሞማ ፖለቲካና አንድ መሆን ከብዷቸው ብቻ ለብቻ የሚገዘገዙት ሰሜኖቹም ብልጽግና ሰሜኑን ለማስገበር ሲያሻው በጦር ሲያሻው በኢኮኖሚ ሲያሻው በጤና ሲያሻው ደግሞ በሃይማኖት አለፍ ብሎም በፖለቲካ ሰሜኖቹን ለማንበርከክ ደፋ ቀና ሲል እነሆ 7 ዓመታትን ተሻገረ። ጦር አዝምቶ ሰሜኖቹን ማንበርከክ ቢያቅተው መሰረተ ልማታቸውን በታንክና በድሮን በማውደም ሴቶቻቸውን በበሽተኛ ሰራዊቱ በመድፈር ወንዶቻቸውን አውጥቶ በመረሸን ሰብል በማቃጠል ትምህርት ቤቶችን፣ ፋብሪካዎችን፣ ጤና ጣቢያዎችን እንዳልነበሩ አድርጎ በማውደም ወደ ኋላ 30 ዓመት መለስናቸው ተብሎ የሚነገርባቸው ሰሜኖቹም በብልጽግናው አገዛዝ ያልደረሰባቸው ግፍ የለም። ሰሜኖቹ ትግራይና አማራ ናቸው። ሁለቱም የብልጽግና ካራ በተራ በተራ ያረፈባቸው ጠላቶቻቸው በአንድ መነጽር የሚያዩአቸው እነሱ ግን በተሰራባቸው ፖለቲካ አንድ መሆን የከበዳቸው ሆድና ጀርባዎች ናቸው። ኦሮሞማ ግን ሰሜኖቹ ብሎ እንደ ጠላት የፈረጃቸው አንድ አካል ናቸው። ኦሮሞማው ሰሜኖቹን ለማውደም እንዲሁም የሚቀናበትን ታሪካቸውንና ማንነታቸውን ለማጠልሸት ቀደም ብለን እንደጠቀስናቸው እስካሁን በርካታ ስትራቴጂኮችን ተጠቅመዋል። በድምሩ በሚሊዮኖች የሚቆጠሩ ንጹሃን የሞቱበት፣ በርካቶች ቤትና ንብረታቸው የወደሙበት፣ ሴቶች የተደፈሩበትን ጦርነት እንዲሁም የብልጽግና የአንድ ወገን ፖለቲካ አልፎም አሸንዳና ሻደይ አታከብሮም እኛ ግን ኢሬቻን እናከብራለን የሚሉ የባህል ስልቀጣንና ሌሎች ብልጽግናን ሰሜኑን የማጥፋት ስትራቴጂኮች ለጊዜው እናቆያቸውና ለዛሬው ብልጽግና ከሚጠቀምባቸው ሰሜኑን የማውደም ስትራቴጂኮች የሃይማኖቱን ስትራቴጂኩን እንመልከተው። ከዚህ ቀደም ሽመልስ አብዲሳ በግልጽ ኦርቶዶክስን የሰሜኖች ነው፣ እስልምናን ደግሞ የአረቦች ነው፣ እኚህ የአብርሃም ሃይማኖቶች ከኦሮሞነታችን ሊበልጡብን አይገባም ሲል በግልጽ መናገሩ ይታወሳል። እነሱ የሰሜኖች ነው ያሉትን የኦርቶዶክስን ሲኖዶስ እንዴት በነሳዊሮስ በኩል አፍራርሰው ለኦሮሞማ እንደገበሩት የሚታወቅ ነው። አሁን ሲኖዶሱ በአብይ አህመድ የሚዘወር የሳዊሮስ መገልገያም ሆኗል። ከሳምንታት በፊት በወጣ መረጃም በሳዊሮስ ቀጥተኛ ትዕዛዝ በቢሊዮን የሚቆጠር ገንዘብ ቤተክርስቲያኒቷ ለመከላከያ ሰራዊቱ መስጠቷም ይታወሳል። መጅሊሱም እንዲሁ ነብሳቸውን ይማርና በብልጽግናና በስልጤው ሰሜን ተብለው የተፈረጁትን ሀጂ ሙፍቲን መፈንቅለ መንግስት አድርጎ ኦሮሞማን ተክቶባቸዋል። ዋናው ጉዳይ ግን ወዲህ ነው። ለብልጽግና ወታደር የሚመለምሉ በግልጽ ሰሜኑን የሚሳደቡ የሚያንቋሽሹም የአብይ አህመድ ልጆች ያሉት እዚህ ፕሮቴስታንት ቤት ነው። ሰሜኑን ለሁለት ከፍለነው ትግራይን አጸዳ ነው የሚሉ ፓስተሮች ያሉት እዚህ ነው። ከቀናት በፊት ፓስተር ዮናታን የተባለ የአብይ አህመድ ወዳጅ ለብልጽግና ሰሜኑን የማውደም
አማራን የማጽዳት እቅድ የሚውል ወታደር በቸርቾች ምልመላና ቅስቀሳ በየቸርቹ ሲያደርግ ነበር። እሱ መነጋገሪያም ሆኖ ቆይቷል። ሰሜኑን ለኢየሱስ በሚል የብልጽግና ፓስተሮች የሰሜኑን እምነትና ባህል ማጣጣል እንዲሁም ማንቋሸሽ አምልኮታቸው ይመስል ሳምንቱ ሙሉ በትኩረት የሚሰሩበት ዘርፍ ነው። ከኢዩ ጩፋ እስከ ዮናታን ከአቡነ ሳዊሮስ እስከ ሼህ ሀጂ አብራሂም አንድ የሚያደርጋቸው የብልጽግናን ተልእኮ ተቀብለው በሃይማኖት ስም ሰሜኑን ማውደም ነው። ለዚህም አጀንዳቸውን አይደብቁም፣ በግልጽ እንዲህ ይነግሩናል። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉስቲ ይገለበጣል። የአማራ ህዝብ ጥላቻ፣ የትግራይ ህዝብ ጥላቻ፣ የሰሜን ህዝብ ጥላቻ በምን መልኩ እየተሰበከ እንዳለና ከቀን ወደ ቀን ህዝባችን ላይ የዘር ማጥፋት አዋጅ እየታወጀ እንዳለ ይህንን ቪዲዮ በማየት ብቻ መረዳት ይቻላል። የመጪው ዘመን ለአማራ ህዝብና ለትግራይ ህዝብ ሁለት ምርጫም አለው። አንድ ሆኖ የቀድሞ ከፍታው ላይ መውጣት፣ አሊያም ሁለት ሆኖ በብልጽግናው በኦሮሞ ማቀድ መውደቅ። ነገር ግን ሰሜኖቹ አሁንም ከአንድነታቸው ከህልውናቸው በላይ የድሮን እያስታወሱ በኩራት መሞትን የመረጡም ይመስላሉ። ሰሜኖቹ መቼ ይሆን ነቅተው አንድ የሚሆኑት? ሐሳባችሁን አስፍሩልን። አሁን በቀጥታ ወደ ሌሎች ዘገባዎች አልፋሉ። ኢትዮጵያ ትፈርሳለች እንጂ ስልጣን አንለቅም ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። የጠቅላይ ሚኒስትሩን ንግግር በመድገም በማሞካሸት በማሽሞንሞን እንዲሁም ሽጉጤን እጠጣለሁ በማለት የሚታወቁት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ሰሞኑን ከፋና ብሮድካስት ጋር ባደረጉት ቃለ መጠይቅ አነጋጋሪ መልእክት ሲናገሩም ተደምጠዋል። የሀገራችን ኤሊቶች የአማራም ሆነ የኦሮሞ የትግራይም ሆነ ሌሎች ቁጭ ብለው ለመነጋገር ቦታ ስጡ። ከዚህ ውጪ ግን ስልጣን በትጥቅ በክላሽ መቆጣጠር አይቻልም። ምናልባት በግጭት ሀገሪቷን እናፈርሳት ካልሆነ በስተቀር ብለዋል። አክለውም ከ3 ዓመት በፊት የትግራይ ህዝብ የመላው ኢትዮጵያ ህዝብ ጠላት ነው በማለት ህዝብ ላይ የጥላቻ መርዛቸውን በረጩበት አንደበታቸው መለስ ብለው ዛሬ ላይ ደግሞ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ዛሬም ትላንትም ወደፊትም አብረው ናቸው፣ እንነጥላቸው ብንል ውሸት ነው በማለት ራሳቸውንም ውሸታም መሆናቸውን አረጋግጠዋል። አሁን በቀጥታ ከአማራ ክልል ወደ ተገኙ ሰበር የጦር ግንባር መረጃዎች አልፋለው። በቅድሚያም ወሎ ቤት አማራ ላይ እናተኩራለን። የደጋው መብረቁ ኮር አሃዶች በጥምረት ጋሸና ከተማ በመግባት የአገዛዞም ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል ተጎናጸፉ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር አንሻ ሰይድ ክፍለ ጦርና ቀኝ ዘማች ተበጀ ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘልቀው በመግባት በርካታ የብልጽግና ሰራዊትን ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ከሰዓት በኋላ በተደረገ የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖች ጋሸና መሀል ከተማ ድረስ ዘልቀው በመግባት ከተማ ፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰብስቦ በነበረ የብልጽግና ሰራዊት ላይ ከባድ ጥቃት በመፈጸም ዙፋን ጠባቂ ሰራዊቱና ካድሬዎችን ሙስና ቁስለኛ በማድረግ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል ተፈጽሟል። በአሁኑ ሰዓትም ጋሸና ላይ የሚገኙ አምቡላንሶች የብርሃኑ ጁላ ወታደር አስክሬንና ቁስለኛ በማጋዝ ወደ አቅራቢያ ሆስፒታል እያስገቡም ይገኛሉ። የአገዛዙ ሰራዊት በከባድ መሳሪያ የታጀበ ተኩስን የከፈተ ቢሆንም ቅሉ በነበልባሎቹ ቃኝ ሻለቆች የብልጽግና ሰራዊት ወደ መብራት ኃይል እንዲያፈገፍግም አድርገውታል። በርካታ ጉዳት የደረሰበት የብርሃኑ ጁላ ሰራዊት መድፍና ዙ 23 በግድ የለሽነት እያስወነጨፈም የተለመደ ንጹሐንን የመበቀል ተግባሩን እየፈጸመም ቀጥሏል ነው የተባለው። እዚሁ ወሎ ላይ ስንቆይ የአገዛዙ 48ኛ ክፍለ ጦር በአንጎት ወረዳ ጉዳት አስተናግዷል። የአብይ አህመድ ስልጣን አስጠባቂ ሰራዊት በአንጎት ወረዳ ዋና ከተማ አሁን ተገኘ ከተማ በጥራሪ ክፍለ ጦር
ጦር ኤፍሬም ሻለቃና ያሬድ ሻለቃ በተወጣጡ የፋኖ ሰራዊት በተከዜ ክፍለ ጦር 5ኛ ሻለቃ የተወሰኑ የፋኖ አባላቶች በመጣመር በሌሊት በተደረገ ሰርጂካል ኦፕሬሽን በ48ኛ ክፍለ ጦር የአገዛዙ ስልጣን አስጠባቂ ሰራዊት ላይ በተከፈተ ተኩስ ከ10 በላይ አባላቶቹ ሙትና ቁስለኛ መሆናቸውን ማረጋገጥ ተችሏል። በነበረው አውደ ውጊያ መገናኛ ሬዲዮ የያዘን የአገዛዙን ሰራዊትን ጨምሮ 6 ህይወታቸው ያለፉ በርካታ የአገዛዙ ወታደራዊ መሪዎችም ይገኙበታል የተባሉት። በተጨማሪም የአገዛዙ ሰራዊት ሰሞኑን ጥራሪ ክፍለ ጦርና ተከዜ ክፍለ ጦርን በሚገኙበት አካባቢ ከፍተኛ ሰራዊት በማሰማራት ከሙጃ ኩልመት ጠፍለማይና ሙቆሃ እንዲሁም ከወንዳ ጂባር እንጃፋት የሸፈነ ከፍተኛ ወረራ በማካሄድ በከባድ መሳሪያ መለያ መገንጠያ አካባቢ አንዲት የሴት አዛውንት በዙ 23 የገደለ ሲሆን ለአማራ ማህበረሰብ ደንታ የሌለው የብልጽግና ሰራዊት በአማራ ላይ የኢኮኖሚ ኪሳራ እንዲደርስበት በማሰብ እንስሳትን በመጨፍጨፍ ቤትና ንብረትን በማቃጠል የጥላቻ ጥጉንም አሳይቷል ነው የተባለው። እዚሁ ወሎ ላይ ስንቆይ ዋሲል ክፍለ ጦር ደቡብ ወሎ ዞን ወረኢሉ ወረዳ ውስጥ የብልጽግናን ኃይል ክፉኛ በመምታት ድል ተጎናጽፏል። በትላንትናው ዕለት ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 10 ሰዓት በተደረገ ውጊያ የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር 3ኛ ንስር ሻለቃ ድል ቀንቶታል። በአርበኛ እድሪስ ኢማሞ የሚመራውና በወረኢሉ ለጋሃዲ እንዲሁም ጃማ ወረዳዎች ውስጥ የሚንቀሳቀሰው ዋሲል ክፍለ ጦር ክንፍ የሆነው 3ኛ ንስር ሻለቃ ፋኖች ወረኢሉ ወረዳ ውስጥ ክሬ በሚባል አካባቢ የሰሜን ምስራቅ እዝ 801ኛ ኮር ወታደሮች የሰነዘሩትን ጥቃት በመቀልበስ በመልሶ ማጥቃት 14 የሚሆኑ ወታደሮችን መደምሰስ የቻሉ ሲሆን 6 ወታደሮች ወዲያውኑ ሲሞቱ ቀሮቹ ለሕክምና ወደ ጤና ተቋም ተጭነው ተወስደዋል ነው የተባለው። የብልጽግና ኃይል አስከሬንና ቁስለኛውን ጭኖ ወደ ወረኢሉ ከተማ ሲፈረጥጥ በከባድ መሳሪያ የአርሶ አደሮች የደረሱ ሰብልን አቃጥሏል። ከዚህ ውጪ በወገን በኩል የደረሰ ምንም አይነት ጉዳት የለምም ነው የተባለው። በየጊዜው ከየቦታው ኃይል በማሰባሰብ ወደ ዋሲል ክፍለ ጦር የጦር ሰፈር በመግባት የክፍለ ጦሩን ሰራዊት ለመደምሰስ፣ ለማኩሰል፣ ለማረክና ለመበታተን ሙከራ ያደረገው የብልጽግና ኃይል በየሄደበት ያላሰበው እየገጠመው የሽንፈት ጽዋን እየቀመሰ አባላቱንም እየገበረም እየተመለሰ ይገኛል። አሁን በቀጥታ ከጎንደር ወደ ተሰሙ ሰበር ዜናዎች አልፋለሁ። የአርሶ አደሩን መሳሪያና ሀብት ለመዝረፍ የመጣው የአገዛዙ ቅልብ ኃይል በወገራ ወረዳ በጀጀ ሐሙሲት ዙሪያ ተደመሰሰ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አሃድ የሆኑት የጎንደር በጋሻውና ታደሎ ብርሃን ክፍለ ጦር የተወጣጡ አባላት ከአካባቢው የአርሶ አደሩ አደረጃጀት ጋር በጥምረት በትናንትናው ዕለት ከጠዋቱ 12 ሰዓት ጀምረው እስከ ምሽቱ 3 ሰዓት ድረስ ለመግደልና ለመዝረፍ ከመጣው የአገዛዙ ተላላኪ ኃይል ጋር ለአስጨራሽ ውጊያ በማድረግ ደምስሰውታል የተባለው። ሰሞኑን ተስፋ የቆረጠው የአገዛዙ ሰራዊት በወገራ ወረዳ ባሉ ቀበሌዎች አርሶ አደሩን ሀብትና ንብረት በመዝረፍና በማቃጠል ለማስፈራራት በጀጀ ሐሙሲት ቀበሌ የተንቀሳቀሰ ቢሆንም ሞት ወይንም ነጻነት ያሉት አርሶ አደሮች ከዳግማዊ ቴዎድሮስ 5ኛ ኮር አካል ከሆኑት ከጎንደር በጋሻው ክፍለ ጦር ቴዎድሮስ ብርጌድ ጋርና ከታደሎ ብርሃን ክፍለ ጦር ጣሰው ብርጌድ አባላት ጋር በመቀናጀት ለዝርፊያ የመጣውን የአገዛዙን ኃይል አስከሬን ሰብስቦ በለቅሶ እንዲመለስም አድርገውታል። በአውደ ውጊያው ከ17 በላይ የአገዛዙ ኃይል ሲደመሰስ ከ11 በላይ የሚሆኑ ደግሞ ቆስለዋል ነው የተባለው። አርሶ አደሮቹ ከእንግዲህ በህልውናችን በሀብታችን ለመጣብን ዘራፊ ስርዓት የምንበረከክበት ሞራል የለንም በማለት ለነጻነት ትግሉ ቆርጠው ተነስተዋል ነው የተባለው። ይህ በእንዲህ እንዳለ በሌላ የጎንደር ግንባር ተአምር ተሰርቷል። ልማደኛው የደጃዝማች ኮር ሰበር ዜና አሰምቷል። በዛሬው ዕለት በመተማ ወረዳ መሸህ ቀበሌ በተደረገ ለአስጨራሽ ማጥቃት ውጊያ እንደተለመደው የብርሃኑ ጁላን ዘብተሎ ግንባሩን እየነደሉ እንደ ሳሙና ሲደረድሩት ውለዋል ሲሉ የዓይን እማኞች ተናገሩ። የቀረውም እጁን ሰጥቷል ነው ተማርኳል ነው የተባለው።
በጥቅሉ ማጥራትና ማብቃት ተሞርዶ የተሰረፈው ሰራዊታችን በተሟላ ቁመና በማጥቃት የአብይን ሰራዊት እየቀበረው ይገኛል ሲል የጎንደር ፋኖ አስታውቋል። በመቶዎች የሚቆጠሩ የብልጽግና ኃይል ተደምስሰዋል ነው የተባለው። በርካቶች ቆስለዋል፣ ከጥቅም ውጪም ሆነዋል። ስፍር ቁጥር የሌለው የጦር መሳሪያም በፋኖ ተማርኳል። የምርኮኛው ብርሃኑ ጁላ ወታደር እንደተለመደው ተማርኳል ሲባል ከነዚህ መካከል አንድ የተማረከ ኮሎኔልም እየተደረገ ሲሆን የማጣራት ስራም እየተሰራበት ነው። ከዚህ ጋር በተያያዘ የምርኮ ቪዲዮዎች በተለያዩ የሶሻል ሚዲያዎችም ተለቋል። እዚህ ላይ ዩቲዩብ ላይ አስቸጋሪ ስለሆነ ለመልቀቅም አስቸጋሪ ሆኖብናል። በደቡብ ጎንደር የተለያዩ ቦታዎች ማጥቃት የሰነዘረው አይበገሬው ሜጀር ጀነራል ውባንታ ባተኮር ሁለተኛ ክፍለ ጦር በዋና መስመር የሚገኙ ከተሞችም ዘልቆ በመግባት የብልጽግናን ሰራዊት በእሳት አረር ሲገርፈው ውሏል። አይበገሬዎቹ በሰነዘሩት ጥቃት ሆዶ የተንቦጫበጨው የብአዴን ሰራዊት መደበቂያ ፍለጋም እየተሽለከለከም ይገኛል። የፋኖ ሰራዊት የብልጽግናን ኃይል የማድቀቅና የመበተን ተልእኮን በስኬት እያስቀጠለ መሆኑን የገለጸው የጎንደር ፋኖ በዚህ ውጊያ የአገዛዙ ኃይል ወደ ኋላ ባፈገፈገበት ወቅት የፋኖ ኃይሎች አገዛዙ ሲጠቀምበት የነበረን ታንክ ጥሎ ሲፈረጥጥ በእጃቸው ያስገቡ ሲሆን ውጊያው አጣዳፊ የነበረ በመሆኑ ፋኖ ታንኩን በእሳት በማንደድ እንዲሁም ቁልቁል ወደ ገደል በመልቀቅ ከጥቅም ውጪ እንዲሆን ማድረጉ ነው የተሰማው። ከዚህ ቀደም ጀነራል አበባው ፋኖ የማረካቸውን ከባድ መሳሪያዎች ቆፍሮ እየደበቀ እየቀበረ ነው ያሉ ቢሆንም እንደዚህ ያሉ የተፋፋሙ ውጊያዎች ላይ ግን ፋኖ ቅጽበታዊ ውሳኔዎችን በመወሰን የአገዛዙን ቁሳዊ ንብረቶች አውድሟቸዋል ነው የተባለው። ከመቶ በላይ እንደሆነ ሲነገር የተማረከውም ለዚህ ቁጥር የሚጠጋ መሆኑ ነው የተገለጸው። እጅግ ከባድ ውጊያ ነበር የተደረገው። ቁጥራዊ መረጃዎችን በቀጣዩ የዜና ወጃችን ይዘን የምንመለስ መሆኑን እየገለጽን አሁን በቀጥታ የአማራ ፋኖ ምስራቅ አማራ ቀጠና በተቆጣጠራቸው አካባቢዎች ከህዝብ ጋር እያደረገ ያለውን መድረክ በጥቂቱ ተመልክተን እንመለስ። ምርኮኛ የለኝም ብሎ ክዷል። እንግዲህ አይታችሁታል። እናንተ ጀራ ያወጣችሁ እየሰጣችሁ ምርኮኛ የሚባል የለኝም ማለት እንግዲህ ኮሎኔሎች ተመተው ተማርከዋል። እንዲህ አይነት ሐሰተኛ ስርዓት በእርግጥ እናንተን ቀርቶ አብይ አህመድ ማለት ዓለምን አጭበርብሮ የሰላም ፈላጊ በመምሰል የሰላም ኖቤል የተሸለመ ሰው ነው። ዓለምን አደናጋሪ አወዛጋቢ ኢትዮጵያዊነቱ ኢትዮጵያ የምትለውን ስም በምላሱ ብቻ የሚናገር እጅግ አደገኛ ምናልባትም በኢትዮጵያ ታሪክ መሪ ሆነው ከመጡ ሰዎች እጅግ ፍጹም የተለየ ሰው ነው በነገራችን ላይ። ስለዚህ የያዝነውን ምርኮኛ እንኳን ከ600-700 በላይ ክዶታል። ባለፈው ዓመት 170-180 ምርኮኛ ለቀን እንደገና መልሰው መጥተው ሞተዋል። ለቀን መንገድ ላይ ይዘዋቸው እኛ ለእናት ለአባቶቻቸው እንዲደርሱ ብለን ነበር የለቀቅናቸው። እዚህ ምራብ ሲሞቱብን ነበር የለቀቅናቸው። እኛ እንራብ ብለን ነው እነሱን እዚህ ማራብ አልፈለግንም። እጁን የሰጠ ደግሞ በእናንተ ህግ ወይም እኛ የእናንተ የአማራ ልጆች ነን። እናንተ ደግሞ እንቁ ህዝቦች ናቸው። በነገራችን ላይ አማራ እንቁ ህዝብ ነው። በህግ አምላክ የሚመራ በህግ የሚያምን በህግ ሃይማኖት የሚያምን ሃይማኖተኛ የሆነ ምናልባት ሙስሊሙም ክርስቲያኑ ሃይማኖተኛ የሆነ ህዝብ ነው። ወይም ደግሞ በህግ ልቡና የሚመራ ህዝብ ነው። ሞራሊቲ ያለው ህዝብ፣ አዛኝ የሆነ ህዝብ፣ ቁስል የሚያደርግ ህዝብ ነው። ቁስል ሆኖ ይሄ ቁስለኛውን ለምሳሌ ኮሎኔሉን እንዴት እያከምን እንደሆነ እያያችሁ ነው። እየተንከባከምን እያከምን ነው። የሱ ቁስል የኛ ቁስል ነው ብለን ስለሆነ አገዛዙ ይሄን ጦርነት አልቻለም። እያያችሁ ነው። እየፈራረሰ ነው። ይሄን ጦርነት ስላልቻለ አጀንዳ እየፈጠረ ነው። አሁን አገዛዙ በጦርነት ስላልቻለ አጀንዳ እየፈጠረ ይገኛል። በተለይ 3 አጀንዳዎች፣ አንደኛ ሰሜኖቹ የሚል አጀንዳ፣ ሁለተኛ ቀይ ባህር የሚባል አጀንዳ፣ ሶስተኛ እስልምናና ክርስትና የሚባል አጀንዳ ይዞ መጥቷል። አሁን እነዚህ አጀንዳዎች ላይ ያለው እየተጠለለ ነው ያለው። ሰሜኖቹ የሚለው አጀንዳ ኤርትራ፣ ትግራይና አማራ ሆኖ በአንድ ላይ ወረረኝ እያለ ነው በሰሞኑ ኦፕሬሽን። ምናልባትም ወልዲያ አካባቢ ኮሎኔል ሁላ ማርከናል ብለዋል። ብዙ ኮሎኔል ማለት የትግራይ የቲዲኤፍ የሚባለው ወይ ደግሞ የትግራይ ኃይሎች እና 90 ምናምን ምርኮኛ ይመስለኛል ማርከናል ሁላ ብለዋል፣ ገለናል ሁላ ብለዋል። በጣም የሚገርም በሚዲያ ነው፣ በመደበኛ ሚዲያው ነው ይሄን የሚለው። አሁን እናንተ አይታችኋል። እዚህ ቦታ ላይ ትግሬ መጥቶ ተዋግቷል እንዴ? አይታችኋል እንዴ? በጣም በሚገርም ሁኔታ እናንተ ተሰምካችኋል አይደል? መጀመሪያ ወንዳች ምሽግ ሲሰበር ትግሬ ነው የመጣው ተብላችኋል አልተባላችሁም? ወሬ ከተማ ላይ ተወርቶ ነበር አይደል? ታወርቶ ነበር። በቃ ትግሬ ነው እየመጣ ያለው ፋኖ ነው። ፋኖ ማለት አይፈልግም። ምክንያቱም
ለዓለም አቀፉ ማህበረሰብ ፋኖ ማለት ተራ ሽፍታ፣ ዘራፊ፣ ወንበዴ እንደሆነ ነበረ የሚያስተጋባው። ፋኖ እንዲህ አይነት የግንባር ውጊያ አድርጎ ምሽግ ሰበረ እንዲባልበት አይፈልግም። አያችሁ፣ ፋኖ ማለት ግን የአማራ ህዝብ ነው። የአማራ ህዝብ ማለት ሀገር የጠበቀ ዳር ድንበር ያከበረ ነው። አባቶች እናንተ ሀገሪቱን ዳሯን እሳት መሃሏን ገነት አድርጉልናል የምትሉት አይደለም የምትሉት? እናንተ የኔና የእናንተ አባቶች ማለት ይችን ሀገር ዳሯን እሳት መሃሏን ገነት አድርገው ነበር የቆዩት። በአብይ አህመድ በተረኛው የኦሮሞማ ስርዓት ግን ሀገሪቱ መሃሏ እሳት ዳሯ ገነት ሆኗል። ዳሯን እንደፈለገ ሁሉም ሀገር ዘሎ የሚገባባት፣ ሉዓላዊነቷ የተገፈረ፣ ተደማጭነቷ የወደቀ፣ ምናልባት ይቺ ሀገር ሀገሮች ሀገር ከመሆናቸው በፊት ሀገር ሆና ሌሎችን ሀገር ያደረገች፣ በአፍሪካ ወራሪ ነጮችን ያሳፈረች፣ በቀኝ ግዛት ያልተደፈረች ሀገር ነበረች። ዛሬ ግን ተደማጭነቷ ጠፍቷል። መሃሏ ግን እሳት ሆኗል። እሳት እየዘነበባቸው አይደለም እናንተ? የእኛ እናትና አባቶች ግን ይችን ሀገር ለ3000 ዘመን ሲያቆዩ ዳሯን እሳት መሃሏን ገነት አድርገው ነበር ያቆዩት። ዛሬ ግን እንዲህ ሆነናል። ስለሆነ አሁን በሰሞኑ ውጊያ ሰሜኖች መጥተው ነው የወጉኝ እያለ ነው። በዘመቻ አርበኛ አደማሊ፣ አርበኛ አደማሊ ማለት የድርጅታችን የዛችን ከፍተኛ አመራር የነበረ ነው። በሱ ስም የሰየምነው ዘመቻ 14 ወረዳዎችን ወሎ ምድር ላይ ነፃ አውጥቷል። 14 ወረዳዎችን ነፃ አውጥቷል። ይሄ ወረዳ አንዱ ነው ማለት ነው ከ14 ወረዳዎች። 14ቱም ወረዳ ነፃ የወጣው ወይም ደግሞ የወረሩኝ ይሄን ያህል የመቱኝ ይሄን ያህል ነፃ ቀጠና የፈጠሩት ይሄን ያህል ያጠቁኝ ኤርትራም ትግራይም አማራም ተባብረው ነው እያለ ነው። እና እዚህ ሰሞኑን እንደገባነ አንዲት ሴትዮ አጫወቷት። እንዴት ነበር እንደው ሲገባ ፋኖ ምን አላችሁ ምናምን አልኳት። አይ መጀመሪያማ ትግራይ ሊመጡ ነው እየወረሯችሁ ነው ተብለን ወንዳች ሲገቡ ፋኖ ቤታችን እዚህ ዘግተን እዚህ ወርቃውት ነው እዚህ ላይ ተራራው ላይ ውጊያ እየተደረገ ሁሉም ሰው ቤቱን ዘግቶ ነበር መሰለኝ አይደል? ዘግታችሁ ነበር አይደል? እና ወራሪ ትግሬ ነው የመጣው ተብሎ እና ስትነግረኝ ምን አለች? እና እንዴት ነው ታዲያ እንዴት አየሽው? እኛማ ትግሬ ነው የመጣው ተብለን ፈርተን እንደባለፈው እንደ ጁንታ ጦርነት መስለን ቤታችን ዘግተን ነበር አለች። እሺ ከዛስ እንዴት ሆነ? እና ቤቷ ግቢ ነው። ከዛ በቃ ይሄንን ነገር ማየት አለብኝ ብዬ ቤቱን እንደዘጋሁኝ በሩን ግቢውን እንደዘጋሁኝ ጦርነቱ ከተደረገ በኋላ ሲያልፉ ፋኖቹ ማለት ነው ሳልፉ ለማዳመጥ ትግረኛ ይናገራሉ ነው ምንድነው የሚናገሩ ትግረኛ የሚናገሩ መስሎ እስኪ ልያቸው እነዚህማ ትግሬ ናቸው ወሩን መተው ብዬ ጠጋ ብዬ ከበሩ ላይ አዳምጣለሁ አለች። ከዛ አማርኛ ይናገራሉ አለች። አሃ እነዚህማ አማርኛ በደንብ የሚችሉ ትግሬው ነው ብያለች። ጠጋ ብዬ አሁንም ሳዳምጥ ጥርት ያለ አማርኛ ይናገራሉ አለች። ከዛ ባጥሩ እንዲህ ብዬ አያዋቸው በቃ ፋኖች አማራ ናቸው ደስ አለኝ አለች። ደስ አላላችሁም? እኛን ስታዩ ያለ እንደ ፋኖ የእናንተ ልጆች ነን፣ አቋማችንን ጠብቀን በእናንተ ስንቅ በእናንተ ጥቅ እናንተ ጉያ ሆናችሁን እናንተ በምትሰጡን ሐሳብ የእናንተን ጥያቄ ለመመለስ የእናንተን የህልውና አደጋ ለመቅረፍ ፋኖ እየተዋደቀ ነው የሚገኘው። ስለሆነም አማራ ማለት 60 ሚሊዮን ህዝብ ነው። በነገራችን ላይ ወሎ ውስጥ ወደ 20 ሚሊዮን የሚጠጋ ህዝብ ነው። እንግዲህ ልብ በሉ ሌሎች በጎረቤቶቻችን ስንት ህዝብ እንደሚኖራቸው። ይህ ህዝብ የማድረግ አቅም የለውም። ነፍጠኛ ጀግና የሆነ ህዝብ እኮ ነው። አንድ ነው ተኳሽ የሆነ ህዝብ እኮ ነው። ስለሆነም እንደ ፋኖ አሁን ላይ የመጀመሪያ እናንተ ታውቁታላችሁ፣ እኛ ብቻ እንደሆነ እናንተ ታውቃላችሁ። ግን እንደ ፋኖ ከማንኛውም አካል ጋር እስካሁን ግንኙነት የለን፣ ጥምረት የለን። ጥምረት አላደረግንም። ከኤርትራም ሊሆን ይችላል፣ ከትግራይም ሊሆን ይችላል። ግን እንድንነካቸው አይፈልጉም፣ እንዲነኩንም አንፈልግም። ምናልባትም ወደፊት የሚያስማማን ነገር ከመጣ ያ ማለት ኢህአዴጋዊ ስርዓተ መንግስት ኢትዮጵያ ውስጥ በነበረበት ጊዜ በአማራ ህዝብ ላይ በደል ፈጽሟል። በሐሰት ትርክት በደል ፈጽሟል። ያንን በደል አምነው ትርክታቸውን አስተካክለው አማራን ዳግም ላይ በድሉ የሚመጡ ከሆነ አብረን የማንሰራበት ነገር የለም። በሌላ በኩል የአማራን ህዝብ ከህልውና አደጋ ለመዳን ከማንኛውም ጋር እንደምንተባበር አስበንበታል። ሁለተኛው ነገር እናንተ እንድታውቁት የምንፈልገው ታውቁታላችሁ። ዳግም ከዚህ በኋላ የአማራና የትግራይ ህዝብ አይጣላም። ልብ በሉ። ትላንትና እኛን ቀስቅሶ እነባጫ ደበሌ ትግሬ ወደ መሬቱ ሲመጣበት የማይዋጋ አማራ ውሃ ሆኖ ይቅር እያለ እየቀሰቀሰ እነ ዳንኤል ክብረት ዘር ፍጅት እየቀሰቀሱ የጄኖሳይድ አዋጅ እያወጁ እና አብይ አህመድ ትርክት ፈጥረው ትግራይን ጨርሰዋል። አማራም ደቋል አይደል? ጦርነቱ 5 ወር 6 ወር ምናልባት 1 ዓመት ሊሆን ይችላል። አማራ ክልል ነው አይደል የተደረገው? አጥፊ
ኃይል ስለሆነ ከነሱ ጋር በዚህ መልኩ ሆነናል። ስለሆነም ከዚህ በኋላ ግን የአማራና የትግራይ ህዝብ በፍጹም ወደ ጦርነት አይገባም። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።